ሰላም ጤና ይስጥልን የቻናላችን ቤተሰቦች እነሆ ሰዓቱን ጠብቀን መረጃዎችን አሰናርተን ተገኝተናል። ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። የነገዋ ኢትዮጵያችን በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ ሀገራዊ ጉዳዮች ላይ እየመከረች ነው። የነገዋ ኢትዮጵያችን በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ አገራዊ ጉዳዮቿ ላይ እየመከረች ነው አለ የመንግስት ኮሚኒኬሽን አገልግሎት። አገልግሎቱ ባወጣው መግለጫ ኢትዮጵያና ኢትዮጵያውያን የጋራ ዘርፈ ብዙና ውስብስብ የሆኑ ችግሮቻቸውን በምክክር ለመፍታት ቆራጥ እርምጃ ወስደው የተነሱበት ወቅት ነው ብሏል። መንግስት የኢትዮጵያ ሀገራዊ ምክክር ኮሚሽን የሚያከናውነውን ምክክር በገለልተኝነት እንዲያከናውን የጀመረውን ድጋፍ አጠናክሮ እንደሚቀጥል መግለጫው አረጋግጧል። የመንግስት ኮሚኒኬሽን አገልግሎት ያወጣው መግለጫ ሙሉ ቃል እንደሚከተለው እናቀርባለን። የነገዋ ኢትዮጵያችን በአስተማማኝ መሰረት ላይ እንድትቆም ወሳኝ በሆኑ አገራዊ ጉዳዮቿ ላይ እየመከረች ነው። ኢትዮጵያና ኢትዮጵያውያን የጋራ ዘርፈ ብዙና ውስብስብ የሆኑ ችግሮቻቸውን በምክክር ለመፍታት ቆራጥ እርምጃ ወስደው የተነሱበት ወቅት ነው። ሀገራችን በበርካታ ጉዳዮች በተቃርኖዎች ውስጥ ለረጅም ዘመናት ስትናጥና በአስከፊ ግጭቶች ውስጥ ስታልፍ ቆይታለች። በተለይም ለረጅም ዓመታት እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ በፖለቲካና በሐሳብ መሪዎች እንዲሁም በህብረተሰቡ ክፍሎች መካከል ልዩነትና አለመግባባቶች ኖረዋል። እነዚህን አለመግባባቶች በየዘመኑ እየፈታን የመጣንበት መንገድ ዘላቂ ትምምን በሚፈጥር መልኩ ስላልነበረ ከጦርነትና ግጭት አዙሪት በዘላቂነት መንጭቀን እንዳንወጣ እንዳደረገን እሙን ነው። እነዚህ የግጭት መንገዶች እጅግ በርካታ ውድመትን አስከትለዋል። ለረጅም ጊዜ ይዘን የመጣነውን ልምምድና ዝንባሌ ታላላቅ ህልሞቻችንን በጋራ እንዳናሳካ እንቅፋት ሆኖብን ቆይቷል። እነዚህ መንገዶች አንዱ የጀመረው ላይ እየገነባን የምንሄድ ሳይሆን ሁሌም ከዜሮ ጀማሪዎች እንድንሆን በተቋማትና በመሰረታዊ የሀገር ምሰሶች ላይ እምነት፣ የጋራ የሆነ ሀገራዊ የተስፋ እይታ እንዳይኖረን አድርገውን ቆይተዋል። እኛ ኢትዮጵያውያን በጋራ ባለመምከራችን ያያያዙን ያጋመዱን የተለያዩ ጥብቅ እሴቶቻችንን ለሚሸረሽሩ አካላት ምቹ ሁኔታ ስንፈጥር ኖረናል። ይህን አዙሪት በዘላቂነት ለመፍታት ልዩነቶቻችንና አለመግባባቶቻችን ላይ ሰፋፊ ሀገራዊ የህዝብ ምክክሮችን አካታች በሆነ መንገድ በማካሄድ ሀገራዊ መግባባት መፍጠር አስፈላጊ በመሆኑ የሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ስራዎችን አከናውኗል። ኮሚሽኑ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ አካታች ሀገራዊ ምክክሮችን በማካሄድ የተሻለ ሀገራዊ መግባባትን ለመገንባት በሂደትም መተማመን ለማጎልበት ያለውን የማይተካ ፋይዳ በመገንዘብ ነፃ፣ ገለልተኛና አካታች እንዲሆን መንግስት አስፈላጊውን ህጋዊና መዋቅራዊ ድጋፍ አድርጓል። በዚህም ላለፉት 3 ዓመታት ከህጋዊና መዋቅራዊ ዝግጅቶችን ጀምሮ በርካታ ስራዎችን አከናውኗል። በ11ዱ የሀገራችን ክልሎችና በሁለቱ ከተማ አስተዳደሮች በርካታ ባለድርሻዎችና ተሳታፊዎችን ያሳተፉ ውይይቶችን አከናውኗል። በቀረው የትግራይ ክልልም ምክክሩን ለማካሄድ የቅድመ ዝግጅት ስራዎችን እያከናወነ ይገኛል። ባለፉት 10 ወራት ብቻ ከ200 ሺህ በላይ ሰዎች በጋራ ጉዳዮቻችን ላይ ተወያይተው ተመካክረዋል። አሁንም 14ኛው የፌዴራል ተቋምና ማህበራት የምክክርና አጀንዳ የማሰባሰብ መድረክን በአዲስ አበባ ተካሂዶ በስኬት ተጠናቋል። በመድረኩ ላይ እየተሳተፉ ያሉ ማህበራትና ተቋማት፣ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪና የማህበረሰብ አንቂዎች፣ የዲሞክራሲና የሃይማኖት ተቋማት፣ የጸጥታና ደህንነት አካላት፣ የሚዲያ ተቋማት እንዲሁም የመንግስት ተቋማት ተወካዮች ናቸው። አጀንዳዎቹ በተለያዩ ዘርፎች ተደራጅተው የቀረቡ ሲሆን በቀጣይ በክልልም ሆነ በፌዴራል ደረጃ የተነሱ አጀንዳዎች ላይ ምክክሩ ይቀጥላል። መንግስት ኮሚኒኬሽን የሚያከናውነውን ምክክር በገለልተኝነት እንዲያከናውን የጀመረውን ድጋፍ አጠናክሮ ይቀጥላል። የመንግስት ኮሚኒኬሽን አገልግሎት ግንቦት 24 ቀን 2017 ዓ.ም